ሄደን ሊያዝ አቅም አልፈልግም። እንውጣ ካልሽ ካፌ ምናምን ሳይሆን ቸርች እንሂድ እስቲ ትንሽ ከፈጣሪ ጋር ላውራ። ደስ ይለኛል። አዎ እንደዛ ይሻላል። የሚያጠነክር የማይከዳ ድንገት የማይለወጥ አንድ ፈጣሪ ብቻ ነው። እንደዛ ብሎ የኔ ደግሞ ይበልጥ ያመመኝ አምኖ ተቀብሏል። ድምድም አድርጎ ጨርሷል ማለት ነው። ስለዚህ ላመነ ሰው ምን ብለሽ ነው የምታስረዳው? አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ ደግፌ ልቆም አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ ያለ ስሜ ስም ተሰጥቶኝ ለዛውን ከቶፋ ምንድነው እኔ ሹሩሩ እንድለው ሰይ ቤተሰቦች እኮ ናፍቀውሻል። ምንድነው የሆነ ነገር በይኔ እንጂ ያ ተቤት ደውያለሁ እኮ። አረ ፋሚሊ ነው እንዴ? አታሽፍ። አሁን የሚፖስት ቪዲዮ ነው ቀልድ። የምሬን እኮ ነው እንዴ? ኮሜንት እያየሁ ነበርና በጣም ናፍቀውሻልና የሆነ ነገር እንድታያቸው ነው። እንትን እኮ ነው ባለፈው የምታስታውሽ ከሆነ ጥሩ ነገር ላይ አልነበርኩም እና ከዛ የተረዳሁት ስሜታዊ ሆኜ ምናምን ለካ አንዳንዴ ከራስሽ በላይ የሚጨነቅልሽ ሰው አለ አንቺ ማታስተውዩ እና ያኔ ላይ እንደዛ በመሆኔ ከኔ በላይ ህመሜን ፊል ሲያደርጉት ነበርና ትንሽ ጠንከር ብዬ ልምጣ መከፋቴን ምናምን እኔ ላይ እንዲያት ስላልፈለኩኝ ማለት ቀላል አይደለም እኮ ያው እንደባለፈው ባልንበዛበዝም ራሴን ለመቆጣጠር በሞክርም ግን ቀላል አይደለም ስሜቱ። ለዛውም ምንም ባላደረግሽበት ነገርና ለዛ ትንሽ ስለከፋኝ ልረጋጋ ብዬ ነው። በጣም ጥሩ ሀሳብ ነው ግን ናፍቆሻል። እንትና ለነገሩ አንቺ አላነበብሽ መሰለኝ ኮሜንት እያነበብኩ ስለነበር ምናምን ነው አሁን እንትን እያልኩሽ ያለሁት እና ሳይ ሰምቲንግ ያው ያለሽበት ሁኔታ ማወቅ ስለፈለጉ ነው። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ያው ምንም አይነት ሁኔታ ውስጥ ብሆን አሁን ላይ ኤቭሪቲንግ ኦኬ ነው ምናምን ብላችሁ መዋሸት ነው የሚሆነው። ግን ባለፈው እንደተጎዳሁት ግን አይደለሁም ማለት አንደኛ ያለ ጥፋታችሁ ስትወቀሱ ይሰማችኋል። ነገር ግን እንግዲህ ህሊና የሚባል ነገር አለ፣ ፈጣሪ የሚባል ነገር አለና እንግዲህ ፈጣሪ ያውቃል። ሁሌ ደግሞ ነገሮች ተደብቀው አይቀሩም። የሆነ ሰዓት እውነት መውጣታቸው አይቀርም። ትንሽ የከፋኝ እርግጠኛ የሆናችሁበት ሰው በቃ ይሄ ሰው ምንም ነገር ባረግ ትቶ አይተወኝም። ምክንያቱም ከባዱን ነገር የተቀበለ ሰው ነውና ከፍቶኛል፣ የእውነት በጣም ከፍቶኛል። እና በዚህ ስሜት እናንተን ማግኘት አልፈለኩም። ራሴን ካረጋጋው ሰላም ከሆንኩኝ በኋላ ነው የፈለኩት። ለዛ ነው የጠፋሁባችሁ። ምክንያቱም ስከፋ አብራችሁን ትከፋላችሁ፣ ስደሰት አብራችሁን ትደሰታላችሁ ምናምን እና ባይዘው እንደዛ ነው። ቤተሰብ ማፍራት ቀላል ነገር አይደለም። ከልብ አመሰግናለሁ፣ ከልብ ወዳችኋለሁ፣ ናፍቃችሁኛል። እኔም ግን ያው ያለውበት ሁኔታ ትንሽ ጥሩ አይደለም። ለዛ ነው ግን ደህና ነኝ። እሺ አሁን እስቲ ሄደን ሊያዝ አቅም አልፈልግም። ምን ያደርግልኛል ማለት አላውቅም። ልሄድ እንደነበረ አውቃለሁ። ከዛ በኋላ ግን መጠየቅም አልፈልግም፣ ማወቅም አልፈልግም። አንዳንዴ እንደዚህ አይነት ሰው ይመጣል ህይወትሽ ላይ ድንገት ሳታስቢ ፈጣሪ ሰጠኝ ባረከኝ ብለሽ አመስግነሽ ሳትጨርሺ ደግሞ ድንገት ይሄዳል እና አላውቅም። ከሄደም እንግዲህ ፈጣሪ በሰላም ያግባው። ይህንን ነው ማለት የምችለው።
ይቅርታና ለምንድን ነው ተስማማማት ሞክሩት። የኔን ማድረግ እችላለሁ ትንሽ አይካም ማድረግ አልችልም ማለት ሞክሬያለሁ። ይቅርታ ግን ትንሽ ተረጋግተሽ ብታስቢበት ምናምን የሆነ ለመስማማት ብትሞክሩ ማለት ምን ማድረግ እችላለሁ ነው እንዴ? ላይክ ያለ ስሜ ስም ተሰጥቶኝ ለዛውን ከቶፋ ምንድነው እኔ ሹሩሩ እንድለው ምን ላድርግ ነበርሽ እኮ ያኔ ስንቀርጽ በጣም ተረጋግቼ እኔ እንደውም ሳቄ ሁላ እየመጣ ነበረ። ምክንያቱም እኔ ነኝ ባለቤቱ አይደለም ማለት የፈለገ እርግዝናና ስካር እኮ አይደበቅም ማለት ከአንቺ በላይ ነው። የሆነ ያክል ጊዜ ሰው 2 ወር 3 ወር ደብቆ ምናምን ቢያቆይም ጊዜው በቀረበ ቁጥር እኮ ይፈጣል። ሰው የሚያየው ነገር ነው። እንደዚህ ሰው እንዳያየኝ ተደብቄ ቤተሰብ ጋር ምናምን እንኳን አድርጌው ነው ተብሎ እንዳይታሰብ እኔ አመት የሚያህል ጊዜ ወር 7 ወር 8 ወር የሚያህል ጊዜ መች ነው ከአይናቸው ስር የጠፋሁት? ከማለቅ በጣም ከበዛ ሳምንትና 15 ቀን ነው። መቼም በሳምንትና በ15 ቀን ሰው አርግዞ ወልድ ሰው እንደዛ ብሎ የኔ ደግሞ ይበልጥ ያመመኝ ለቃ አምኖ ተቀብሏል። ድምድም አድርጎ ጨርሷል ማለት ነው። ስለዚህ ለአመነ ሰው ምን ብለሽ ነው የምታስረጂው? ይሄንን አስረጅኝ የማ ልጅ ነች እንደ ሪዝን ደግሞ ያቀረበውን ካየሽ የእህቴ ልጅ ነች ብሎ ምናምን አልነገረችኝም። እኔና እዚህ በተለያየንበት ሰዓት ነው ማሚ የወለደችው። ሲስተር ማሚ ነው ማለት ታውቂያለሽ። እሷ ወለደች ብዬ እንትን እንድለው ሄጄ እንዳብራራለት ለሱ ገና ለገና ሲጀመር ይመጣል ተብሎ እኮ የታሰበ ልጅ አይደለም። ድንገት ነው የመጣው ኪያ በጠፋችበት ሰዓት ላይ። ነገር ግን ሰው ማስፈልገኝ ሰዓት ነው የመጣው። እኔ ዛሬም ነገም ከነገ ወዲያ የሱ መልካምነትን ማጥፋት ወደ የሆነ ነገር ማድረግ አልፈልግም። ግን ላይክ መልካም ነው ብዬ በፈለገ ሰዓት የሆነ ነገር ኮሽታ በተፈጠረ ቁጥር እርሱ ማስፈራሪያ ሆኖ ተነስቼ እሄዳለሁ። ትኬቴን ቆርጬ እሄዳለሁ። ሰው ነገ ከነገ ወዲያ የባሰ ነገር ቢፈጠርስ ተነስቶ ሊሄድ ነው። ምንድነው ዋስትናዬ? አሁን ይቅርታ ለመባባሉ ሲጀመር እሱ አምኖበት ይቅርታ አልጠየቀም። ስቲል ነው እነዛ ሰዎች ትክክል መሆናቸው የቅርቡ የሚለው እኔን ነው አይደለ? እኔን ነው የሚያውቀው። ከዛ ባለፈ ደግሞ አንቺን መጠየቅ ይችላል። ከዛ ባለፈ በዙሪያ ያሉ ሰዎችን ቀጥታ ቶፋን ሄዶ መጠየቅ ይችላል። ሌላው ቀርቶ አስተዋውቂያቸዋለሁ፣ ግን ደፍሮ እንኳን እሱ ማውራት ካልቻለ ሶፊን መጠየቅ ይችል ነበር። አምኖበት ላይክ አምም ካንቺ ይልቅ ሌላ የማያውቀውን ሰው ቮይስ እና ቪዲዮ እንትን ብሎ ሲቀጥል ከዛ ባለፈ ልክ የሆነ ነገር ተፈጠረ። እኔ ነገ ተነስቼ እልሻለሁ። ነገ ከሱ ጋር ሲሪየስ ህይወት ለመጀመር ምንድነው ዋስትና? እንደዚህ ትቶኛ ለመሄዱ የባሰ ነገር ቢመጣስ? ማለት አውላላ ሜዳ ላይ ሊጥለኝ ነው እንደዚህ ድንገት? እሱ እኮ በራሱ ወስኖ ነው። እኔ ግን ጭራሽ ምንም በማላውቀው ነገር ነው አጥፍቼበት ኦር የሆነ ነገር ተፈጥሮ ቢሆን ኦኬ ኢትስ ፋይን። ግን ምንም ነገር ባልተፈጠረበት ሁኔታ እንደዚህ ከመሬት ተነስቶ ያዙ ይልቀቁኝ ለኔ ከባድ። ነገስ ነው ዛሬን አይደለም እኮ ነገስ ሲሆን ነገር ሲፈጠር ምን ብለሽ ነው እንትን ልትልምጭ? አታድርጊኝ በእናትሽ በቃ ተይ። እንግዲህ እሱ የፈቀደው ነው የሚሆነው፣ ፈጣሪ የፈቀደው ነው የሚሆነው። እኔ ትንሽ ነው የሚሰማኝ ለካ በዚህ ልክም ላይክ ዋጋ እየከፈለ ለካ ድንገት መተው ይቻላል። ከዛ ደግሞ አንቺ ሳትታመኚ ሰንበዲ የማያውቀውን ሰው ደግሞ ማመኑ ስታይ ደግሞ ይበልጥ ያናድድ። አሮን ከባሪያው በምን ተሻለስ? ባሪያው ቶፋ ሲል ነበር አይደለ? እሱ የሆነ ሰው ቪዲዮ ከዚህ የባሱ እኮ ብዙ ቪዲዮዎች እኔ ላኪልኝ ቢለኝ አልክለት አላቅ ያማል። ላይክ በምታምኑት ሰው አለመታመን ያማል። ግን ምንም ላደርግ አልችልም። ያቅሜን ለማስረዳት ነው የሞከርኩት። አላመንም። መንገዱ ጨርቅ ያርግለት ይቅና አይሻልም? ከኔ በላይ የሚያምናትን ይስጥ። ሌላ ምንም ልል አልችልም። የምሬ ነው። ላይክ እኔ እንጃ አዚ ለማንኛውም እየሰራን ነው። ያው እየደበረኝም ቢሆን ስራ ቦታ እንደ በፊት ዘግቼ አልጠፋሁም አለሁ። በቻልኩት መጠን ለመጠንከር እየሞከርኩ ነው። እንግዲህ እግዚአብሔር ያውቃል አይሻልም?
ልክነሽ። እሺ በቃ እሺ እንውጣ። ሻይ ቡና ምናምን ልጋብዝሽ። ሲደብረኝ የጠበቅሽ ነው መጋብሽ። ልክ ሲደብረኝ በደንብ አትበላም ብላ ስታስብ እህል ሲዘጋኝ ምናምን እየጠበቅሽ ነው። አረ እንደዛ አላሰብኩም። አይ እንውጣ ካልሽ ካፌ ምናምን ሳይሆን ቸርች እንሂድ እስቲ ትንሽ ከፈጣሪ ጋር ላውራ። ደስ ይለኛል። አዎ እንደዛ ይሻላል። የሚያጠነክር የማይከዳ ድንገት የማይለወጥ አንድ ፈጣሪ ብቻ ነው። ልክነሽ። ስለዚህ እስቲ እንግዲህ ቤተሰቦችም መሳለም የሚፈልጉ ካሉ ምናምን ይሻላል ከፈጣሪ ጋር ማውራት። እሱ ያጠንክረኝ። ላይክ የእውነት ቀላል አይደለም ከራስ ጋር መታገል። እንግዲህ የነገን ፈጣሪ ያውቃል። እንዴት ትንሽ እሺ እንዴት የልቤ በልቤ ይዤ ከፊትሽ ቆሜያለሁ የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚ አማልጂኝ እላለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚ አማልጂኝ እላለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚ አማልጂኝ እላለሁ ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው አላጉረመርምም በኔ ላይ በሆነው ካልሰጠኝ ይልቅ የሰጠኝ ብዙ ነው አላጉረመርምም በኔ ላይ በሆነው። እንዴ ሰይል ታሪክ ነው እንዴ? እንዴ ለዚህ ነው ቤተክርስቲያን የሽኝ ሂጂ ያልሽው? ለማልቀስ እንገመችሽ እሱ ያውቃል። ለሱ ነው የነገርኩት። አንዳንዴ ብዙ ነገርሽን ከሰው ትደብቂና ከሱ ግን አትችልም። እና እንግዲህ የልብን እሱ ያውቃል። አይሻልም? ካፌ ከመዞር እሱ ጋር መጥቶ ማልቀስ አይሻልም? መምጣቱ ይሻላል፣ ግን ማልቀሱ ፈልጌው እኮ አይደለም። ደግፊኝ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለል ሐዘኔ ደግፊኝ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለል ሐዘኔ። ይቀላል እሱ ጋር ማልቀስ። በሚረባም በማይረባም ነገር እናለቅሳለን እንዴ? ግን ይሻላል። አሁን ትንሽ ቀልኝ ደህና ነው። ምን አለ እሱ ሁሉም ያልፋል። ከዚህ የባሰ ጊዜያትን ማሳለፍ አውቃለሁ። ግን ደግሞ ይከፋል። የኔ በምትው ሰው ደግሞ ሲሆን ይከፋል። በጣም ያ ሁሉ ሲሆን የነበረ ሰው አንዴ እንደዚህ ድንገት መጥቶ ድንገት መጥፋት አይደለም ላንቺ ለኛ የማይገባ ነገር ነው። በቃ እሱን ነው አምኜ መቀበል ያቃተኝ። እሱ የሆነ ውሸትን
ይገርምሻል ተመልካቾች ከሶፊ ጋር ተማክሮ ፕራንክ እያደረገች ነው ምናምን ብለው የሰጡት ኮሜንት አይቼ ነበርና እንደዛም ነው ብዬ አስቤ ነበር። የመጀመሪያ ቪዲዮ ማለት ድንገት በዚህ ልክ መቀየር ድንገት የሳምንት እንኳን ጋፕ የለንም እያወራሁ ነው። በዚህ ፍጥነት ሰው ተቀይሮ በዚህ ፍጥነት ሰው አማያውቁት ሰው አምኖ ከባድ ነው፣ በጣም ከባድ ነው። ግን እየታገልኩ ከራሴ ጋር እየታገልኩ ነው። አቅምሽ የምችለውን ታረጊያለሽ። ከዛ ባለፈ ደግሞ ፈጣሪ የሚፈቅደው ነው የሚሆነው። እሱ መንገድ ነው፣ ለሱ መስጠት ነው። እና ይሄ ያዘንኩበትን የተከፋውበትን ያህል እንዲሆንበት አልፈልግም። እኔ መልካም ሰው ነበር፣ ጥሩ ሰው ነበር እንጂ መጥፎ ሰው ቢሆን እኮ ድንገት ሲለየኝ በዚህ ልክ አምኝም በዚህ ልክ አይከፋኝም። ግን በቃ ለጠላቶች የተመቻቸው ማለት ለማንም ቶሎ የሚሰበር ሰው አይደለሁም። በእርግጥ ሁሉም ጠንካራ የምትዩ ሰው የራሱን ደካማ የሚያደርጉት ሰዎች አሉ። ግን እንደዚህ በቀላሉ ለጠላቶቼ እጅ የምሰጥ ሰው አልነበርኩም። በሱ በኩል ግን አገኘኝ ማለት እኔን መጉዳት ችለዋል፣ እኔን ማሳመም ችለዋል። ግን እንደዚህ ተሰብሬ አልቀርም። እንግዲህ እግዚአብሔር ሁሉን ያስተካክላል፣ እሱን አምነዋለሁ። ለሱ መስጠት ነው እንግዲህ። ቤተሰቦች ደህና ነኝ እንዳለችው ናፍቃችሁኛል። ግን በቃ በጸሎታችሁ አስቡ። ሁሌም እንደምላችሁ በጸሎታችሁ አስቡ። ከሁሉ ነገር የሚበልጠው ጸሎት ነው። ፈጣሪ ሁሉን ነገር ያስተካክላል። ምናልባት እንድፈተንበትም ብሎ የፈቀደው ነገር ከሆነ እሱ ያበርታል። ባላችሁበት ሰላም ሆኑልኝ። በደንብ ደህና ሁኑ። ደግሞ